እንዴት ዋላችሁ? ውድ የኢትዮ ቴሌኮም ቤተሰቦች፣ ውድ የኢትዮ ቴሌኮም ደንበኞችና የስራ አጋሮች፣ የሚዲያ አጋሮቻችን ጥሪያችን አክብራችሁ በዚህ ስለተገኛችሁ እጅግ አድርገን እናመሰግናለን። ዛሬ ደግሞ በይፋ የምትናፍቁትን በስትራቴጂ አናውንስመንታችን ወቅት ታስታውሱ እንደነበረ በተለይ ውድ የሚዲያ አጋሮቻችን አንዱ ጥያቄያችሁ የማህበረሰቡ ጥያቄ የሆነውን እንግዲህ በሀገራችን በኢትዮጵያ የኤሌክትሪክ መኪኖች በሰፊው እንግዲህ እየተለመደ መጥቷል። ከዛ ጋር ተያይዞ ደግሞ ከሚያስፈልጉ መሰረተ ልማቶች መካከል አንዱና ዋነኛው አስተማማኝ የኢቪ ቻርጂንግ ስቴሽን ነው ማለት ነው እና እንዴት ነው ይሄ ነገር ይዘልቃል ወይ በየከተሞቹ እንደዚሁም በአዲስ አበባም ደግሞ በየኮሪደሩ በየኮርነሩ ይኖራል ወይ የሚል ጥያቄ አንስታችሁ ነበር። ይኸው ጥያቄያችሁን ለመመለስ እንግዲህ ጉዟችን መጀመራችን መንገራችንን ታስታውሳላችሁ። ዛሬ ሶስተኛው እንግዲህ በአዲስ አበባ እንደምታውቁት የመጀመሪያው የሚያስጀመር ነው የኢቪ ስቴሽን በኢትዮጵያም በአፍሪካም የመጀመሪያው በዚህ ዘርፍ ዓለም የደረሰበትን የመጨረሻው ልህቀት የሚባለውን ቻርጂንግ ስቴሽን ነበረ። ሱፐር ፋስት ብለን አናውንስ ያደረግነው የነበረው እኔ ረጅም ጊዜ የወሰደ መስሎኝ ነበረ ተግባራዊ ካደረግነው ማለት ነው። አይገርምም? አመት አልሞላው ጊዜ ውስጥ ታስታውሳላችሁ፣ የካቲት ነበር ያስጀመርነው። ሀገራችን የኤዩ ሰሚትን ሆስት ለማድረግ ዝግጅት በምታረግበት ደፋ ቀና እያለች ባነበረበት ዋዜማው አካባቢ ነበር ታስታውሳላችሁ አናውንስ ያደረግነውና ልዩ ድምቀት የሰጠ ኢትዮጵያ በዲጂታል ትራንስፎርሜሽን ጉዞ እያደረገች ያለውን እንዲሁም አረንጓዴ ኢኮኖሚ በአየር ንብረት የማይበገር ኢኮኖሚ ከመገንባት አንጻር ያላትን ቁርጠኝነት ኢኒሼቲቮቿን ሁሉ ለሌሎችም አፍሪካ ሀገራት እንደዚሁም ቁርጠኝነቷን ያሳየንበት ነው ብዬ ነው የምወስደው ማለት ነው። ይሄ አሁንም እንዳልኩት እንግዲህ በሀገራችን በርካታ ታዳሽ ኃይል እንደምታስታውሱት እንግዲህ ጋርድን ጨምሮ ከፍተኛ የኤሌክትሪክ ካፓሲቲ የማመንጨት ካፓሲቲያችን እያጠናከርን ቀጥለናል። ከዚህ ጋር ተያይዞ እንግዲህ አገልግሎቱንም አረንጓዴ ማድረግ ያስፈልጋል ማለት ነው። እንደዛ ሲሆን እንግዲህ አረንጓዴ ኢኮኖሚ ለአየር ንብረት እንግዲህ የማይበገር ኢኮኖሚ ይኖረናል ማለት ነው፣ ዘላቂነት ያለው ማለት ነው። ስለዚህ ሶስተኛው ስቴሽን ነው ዛሬ እየተከፈተ ያለው እንግዲህ እንደምታዩት በሰሚት አካባቢ ማለት ነው። በዚህ አካባቢ እንግዲህ በርከት ያሉ ነዋሪዎች እንዳሉ ነው የተገነዘብነው። ከፍተኛ ፍሰት አለ። እናንተም እንዳያችሁት ኢትዮ ቴሌኮም እንዲህ አይነት ግንባታዎችን ሲያከናውን በምክንያት ችግር ለመፍታት ቫልዩ አድ ለማድረግ ነው። ቴክኖሎጂን ለማምጣት ብቻ አይደለም የምናደርገው። እናንተም ከዚህ ቀደም እንደጠየቃችሁን ማለት ነው በርካታ የሚዲያ አጋሮቻችን የሰጣችሁትን አስተያየት ሰምተናል። ሰልፍ በስቷል ቦሌ ላይ ብላችኋል። እንግዲህ ከቦሌ ወደ መገናኛ እንደዚሁም ከመገናኛ ወደ ቦሌ የገነባናቸው ሁለት ትልልቅ ስቴሽኖች አሉ። ወደ 32 መኪና አቴታ ቻርጅ የምናደርግበት 24/7 የሚሰራ በጣም በሚያስገርም ሁኔታ ቀደም ብለን የገነባ ነው። የዲጂታል ኢንፍራስትራክቸራችን ደግሞ ምን ያህል አስተማማኝ እንደሆነም ያረጋገጥንበት የክላውድ ኢንፍራስትራክቸራችን የቴሌኮም መሰረተ ልማት የምንለው የፋይበሩ ሌሎችም የኤሌክትሪሲቲን ጨምሮ ቴሌብራችን ጨምሮ ማለት ነው። ኢትዮጵያ ዲጂታል ኢኮኖሚ ስትል እንግዲህ እነዚህን ሁሉ የቴሌኮምና የዲጂታል ኢንፍራስትራክቸሮችን አቀናጅታ በመጠቀም ለማህበረሰባችን እንግዲህ ኑሮን ማቅለል ስንል መቼም ስለ ትራንስፖርት ስናወራ ከኑሮ ውድነት ጋር የምናያይዘው በርካታ ጉዳይ ይኖራል ማለት ነው አይደለም። እዚህ እንደምታውቁት ነው የነዳጅን ዋጋ እንደዚሁም የትራንስፖርት ዋጋ ማለት ነው። እንዲህ አይነት መሰረተ ልማቶች ማስፋፋት በእጅጉ በኢቪ በምንለው በኤሌክትሪክ ካር ኢኮሲስተም ውስጥ ወይም ስነ ምህዳር ውስጥ ያሉ ተዋናኞች ሁሉ እንዲበረታቱ የሚያደርግ በተለይ በሀገራችን የወጣው ፖሊሲ ከዚህ ረገድ አንጻር የኤሌክትሪክ መኪና እንድንጠቀም የሚያበረታታ ፖሊሲ ወጥቷል። እንደዚሁም ደግሞ በነዳጅ የምንጠቀምባቸውን መኪናዎች ደግሞ እንደዚሁም ዲስከሬጅ የሚያደርግ ማለት ነው። ከዚህ ጋር ተያይዞ እንግዲህ አምራቾች አሴምብል የሚያደርጉ የሚገጣጥሙ ሁሉ እንዲበረታቱና በሀገራችንም ያሉ እንደዚሁም ፎሪን ዳይሬክት ኢንቨስትመንት አትራክትም ከማድረግ አንጻር እንዲህ አይነት አስተማማኝ የሆኑ መሰረተ ልማቶች ሲገነቡ ብዙዎች ወደ ኢትዮጵያ መጥተው እንዲሁም መገጣጠሙን ላይ እንዲሰማሩ እድል የሚፈጥር ነው ብለን እናስባለን። እንግዲህ በርካታ አጀሰንት የምንላቸው የባትሪ ፕሮዳክሽን አለ፣ ሌሎቹ ሁሉ ስራ እድል የሚፈጥሩ ኢኮኖሚውን የሚያንቀሳቅሱ ናቸው ማለት ነው። ስለዚህ ማስፋፋቱ አስፈላጊ ነው ብለን እናስባለን። በአዲስ አበባ ብቻ የሚወሰን አይሆንም። ኢትዮ ቴሌኮም በበርካታ ከተሞችም በስትራቴጂው በ3 ዓመት ኔክስት ሆራይዘን ብለን ቀጣዩ አድማስ ከዚህ ቀደም ስንገነባ የነበረውን የቴሌኮምና የዲጂታል ኢንፍራስትራክቸራችንን በሰፊው ደግሞ እንደዚሁም ደግሞ በጥልቀት የምንሄድበት መሆኑን ከዚህ ቀደም የገለጽንላችሁ መሆኑን ታስታውሳላችሁ። ስለዚህ ግሪን ኢንፍራስትራክቸር ነው እየገነባን ያለ ነው። አንዱ በኔክስት ሆራይዘን ከያዝ ነው የኢቪ ስቴሽኖቻችንን ብቻ ሳይሆን አጠቃላይ ኢትዮ ቴሌኮም የሚገነባቸውን ኢንፍራስትራክቸሮች ግሪን የማድረግ
ፊውቸር ሬዲ የማድረግ ስትራቴጂ ውስጥ የተካተተ ኢኒሼቲቭ ነው ማለት ነው። ስለዚህ አንድ ቴክኖሎጂን ከማስተዋወቅ ያለፈ ኢኒሼቲቭ መሆኑና እንደ ሀገር የያዝነውን የአረንጓዴ ኢኮኖሚ ግንባታን የሚያፋጥን የሚደግፍ ኢኒሼቲቭ መሆኑ ነው ሊገልጽላችሁ ወደው ማለት ነው። ምናልባት አጠር አድርጌ ማንሳት የምፈልጋቸው ቀደም ብለን ከጀመርናቸው ከሁለቱ ስቴሽኖችም ምን ያህል ተገልጋዮች ነበሩን፣ ምን ጠቀሜታ ነበረ የሚለው እናያለን። ዛሬም በይፋ የምናስጀምረው ሶስተኛውም ስቴሽን ደግሞ ምን ያህል የማስተናገድ አቅም እንዳለው እናያለን ማለት ነው። በእርግጠኝነት ከኛም በተሻለ የሚዲያ አጋሮቻችን በዚህ ዙሪያ ላይ ትንታኔ ማብራሪያ እየሰጣችሁ እንደሆነ ተገንዝበናል። ጥሩ ነው። ለማህበረሰባችንም አጠቃላይ ኢኮሲስተሙ ላይ ላሉ ተዋናኞች ሁሉ ጥሩ መረጃ ግንዛቤን ይፈጥራል ብለን እናስባለን። ኢትዮጵያ እንግዲህ እስከ 2030 ባለው ጊዜ ውስጥ እንግዲህ ከ500 ሺህ በላይ አይደለም የኤሌክትሪክ መኪናዎች እንዲኖሯት ነው ጥረት እያደረገች ያለችው፣ ተነድፎ እየተሰራ ያለው። ያ ማለት እንግዲህ በአመት ከ100 ሺህ በላይ ወደ ኢኮኖሚው ማምጣት ወይም ደግሞ ወደ ትራንስፖርቱ ማስገባት ይጠበቅብናል ማለት ነው። ለዛም አስተማማኝ የሆነ እንዲህ አይነት የኤሌክትሪክ መኪኖችን በቀላሉ በፍጥነት ቻርጅ የምናደርግበት ኢንፍራስትራክቸር በየኮርነሩ ያስፈልገናል ብለን እናስባለን። ይህን ስናደርግ ደግሞ በርካታ ትሩፋቶች አሉት ማለት ነው። ኢትዮ ቴሌኮም አሁንም አጠናክሮ የቀጠለው ወደ ሀገራችን በዓለም ላይ የምናያቸውን እንግዲህ መልካም ተሞክሮች እያየን በተለይም የሀገራችንን ችግር የሚፈታ የዜጎቻችን ኑሮ የሚያሻሽል የሚያቀል ያላቸውን በርካታ ቴክኖሎጂዎች ማምጣት ብቻ ሳይሆን ለጥቅም ያዋለ ተቋም ነው። እንደምታውቁት ለባለፉት 131 ዓመታት እንግዲህ በርካታ ስራዎችን ሰርተናል። በተለይም ደግሞ በቅርቡ ዓመት እንደምታስታውሱት ከኢንፍራስትራክቸሩ ባለፈ እነዚህ ለዘመናት የገነባናቸው ኢንፍራስትራክቸሮች አስተማማኝ እንዲሆኑ የማድረግ በነዛ ላይ ደግሞ ሰርቪሶችን አምጥተን ወደ እያንዳንዱ ግለሰብ እንዲደርስ የማድረግ ስራ ስንሰራ ነው የቆየ ነው ማለት ነው። ይሄም ዛሬ የምናደርገው እንግዲህ ማህበረሰባችን ከስራ ወጥቶ ወይም ከቤቱ ወጥቶ ወደ ስራ ሲሄድ በሚያደርገው የትራንስፖርት ፍላጎት እንቅስቃሴ በቀላሉ ካለበት ሆኖ ቻርጅ የሚያደርግበት እድል የፈጠርንበት ነው ካመጣናቸው ቴክኖሎጂዎች አንጻር ማለት ነው። ቀደም ብሎ የተገነቡት እነ 5G 4G ቴሌብር ጨምሮ በእርግጥም አይታችሁታል። በኤቪ ስቴሽናችንም ላይ ገንዘብ ሆነውናል ማለት ነው። ትርጉም ባለው መልኩ ይሄንን ሶሉሽን ወደ መሬት እንድናወርድ ካስቻለን አንዱ የክላውድ ኢንፍራስትራክቸራችን በቀላሉ እነዚህ ሲስተሞች የምታዩቸው ካለንበት ሆነን ከሀገር ውስጥ ብቻ አይደለም ከሀገር ውጭም ሴኩሪቲው ደህንነቱ ተጠብቆ የምናይበት ነው ማለት ነው። በቅርቡ ሌላ ሀገር ላይ ለስራ ነበርንና ስለ ኢቪ ስቴሽን አነሳሁኝ ማለት ነው። ከአፍሪካ ነሽ አይደል አሉኝ። አዎ። እና ስለ ኢቪ ስቴሽን ማውራው ነገር ትንሽ አልተዋጠምና አይ ቆይ ላሳያችሁ ብዬ ቴሌብር ላይ ገብቼ እንትኑን አሳየዋቸው ማለት ነው። ሁለቱን ስቴሽኖቻችን እና የዚህን ያህሉ ቢዚ ነው፣ የዚህን ያህሉ ደግሞ እየሰራ ነውና በዚህ ልክ እየሰራን ነው። ኢትዮጵያ ለአረንጓዴ ኢኮኖሚ ግንባታ ሽግግር እያደረገች ያለችውንም የፖሊሲ ለውጥ አስረዳዋቸውና ትንሽ ገረማቸው ማለት ነው። እና በእርግጥም ኢንፍራስትራክቸሮቻችን እንዳልኳችሁ ደህንነቱ ተጠብቆ ከውጭም ሆነን አክሰስ እያደረግን ለዲጂታል ትራንስፎርሜሽኑ ያለንንም ቁርጠኝነት ያሳየንበት ቴክኖሎጂም ከኛ ጋር ሆነው ደግሞ ወደ ሀገራችን እናመጣቸው ላይ አቅምም ለመፍጠርም እንደዚሁም አጋዥ ኃይልም ለማግኘት እድል የፈጠረበት ነው ማለት ነው። ቴሌብራችን እንደምታውቁት እንግዲህ ከ57 ሚሊዮን በላይ ደንበኞች ያሉት ዛሬ ሱፐር አፑ በቀላሉ እንግዲህ ከሱፐር አፑ ላይ ሆናችሁ ሳትጉላሉ ቻርጂንግ ስቴሽኖቹ እየሰሩ መሆናቸውን ምን ያህል ዲስፔንሰሮች ተይዘዋል አልተያዙ የሚለውንም አይታችሁ ጊዜያችሁንም ማኔጅ ማድረግ በምትችሉበት ልክ ኢንፎርምድ የሆነ አይደል ውሳኔ ማስተላለፍ በምትችሉበት ልክ እያገለገለን ያለው ለክፍያ ስርዓት ብቻ አይደለም ማለት ነው። እኛ በርከት ላለ ጉዳዮች እንጠቀምበታለን። እናንተም እንደዛ እንደምትገለገሉበት ተስፋ አደርጋለሁ። ስለዚህ ቀደም ያለው ጉዟችን በምክንያትና በትርጉም በራዕይ ሲገነባ የነበረ መሰረት ነው ልላችሁ ፈልጌ ነው። ሁሉንም የገነባ ነው። 5Gም ያለውን እንደዚህ የምታዩቸው በርካታ ኢንፍራስትራክቸር ከበስተጀርባው አለ። ስታዩት በጣም ቀጠን ብላ አምሮባት ትንሽዬ ነገር ትመስላለች። ከበስተጀርባው ግን ትልልቅ ኢንፍራስትራክቸሮች አሉ። እነዚህ ሁሉ እየተመሩ ያሉት የተገነቡት በገነባናቸው በዲጂታልና ቴሌኮም እንደዚሁም የኤሌክትሪክ ኢንፍራስትራክቸር ላይ ነው ልላችሁ ፈልጌ ነው። ስለዚህ አሁንም ተጠናክሮ ይቀጥላል ማለት ነው። የአረንጓዴ ልማት ጉዟችን በኢቪ ስቴሽን ብቻ ሳይሆን ኢትዮ ቴሌኮም በተለይ ውድ የሚዲያ አጋሮቻችን እንደምታውቁት በአረንጓዴ ልማቱ በሰፊው የምንሳተፍ ነን። በአረንጓዴ ስንል እንግዲህ ችግኞችን ከመትከል ከመንከባከብ ከማጽደቅ ጀምሮ እንደዚሁም ታዳሽ ኃይል በመጠቀም ኢትዮ ቴሌኮም በነገራችን ላይ 27 ሜጋዋት የሶላር ኢነርጂ ይጠቀማል አለው የራሱ ማለት ነው። በገጠር አካባቢ ያሉ የኤሌክትሪክ የግሪድ አገልግሎት ባልደረሰበት ማለት ነው ይሄን እንጠቀማለን። ኦፕሬተር ሆኖ 27 ሜጋዋት ማለት በጣም ትልቅ ካፓሲቲ ነውና በቅርቡ ከአንድ አፍሪካ ሀገር ውስጥ ካሉ
አብረውን ሊሰሩ ከወደዱ አካላት ጋር ስንነጋገር ይሄን ያህል የሶላር ካፓሲቲ አለን አልኳቸው ማለት ነው። እና እንዴ እኛ ሀገር እኮ ይሄ ስንት ከተማ ያንቀሳቅሳል መሰላቸው አሉ። እና ለአረንጓዴ ያለን ቁርጠኝነት በችግኝ ብቻ ሳይሆን ታዳሽ ኃይልን በመጠቀም በአዲሱ ስትራቴጂያችን ደግሞ ግሪን ኢንፍራስትራክቸር ብለን ኢኒሼቲቮችን ወስደናል። በርካታ ቴክኖሎጂዎቻችን ወደዛ የሚሆኑበት ቀደም ብዬ እንደጠቀስኩት ከአረንጓዴ ኢኮኖሚ ግንባታ ጋርም የተያያዘ ነው ልላችሁ ልጄ ነው። ስለዚህ ቴሌኮም በአረንጓዴ ኢኮኖሚ ግንባታ ውስጥ በየዘርፉ ኢንቴንሽናል ሆኖ ስትራቴጂክ ሆኖ ኢኒሼቲቮቹን አዘጋጅቶ እየሰራ መሆኑን በቀጣይም ሌሎች አዳዲስ ቴክኖሎጂዎችን ከዚህ ጋር በተያያዘ ይዘን እንመጣለን ለሌሎቻችሁም ተጠቃሚ የሚያደርግ ማለት ነው። ይሄም የስትራቴጂያችን አንዱ አካል ነው ማለት ነው። ስለዚህ ዛሬም የምናስጀምረው ሱፐር ፋስት ቻርጂንግ ስቴሽናችን እንግዲህ ግሪን ኤሌክትሪክ ነው የሚጠቀመው። ስለዚህ ሁላችሁንም ግሪን የሚያደርግ ነው። ኢትዮ ቴሌኮም እንደምታዩት እንግዲህ ግሪን ነው። ስለዚህ አቲን ቀላል ነው መሰለኝ ወደ ግሪን ለመሄድና ለመዛመድ ብዙ የሚያስቸግረን አይሆንም ማለት ነው። ስለዚህ ሰስተነብል የሆነ ኢኮኖሚ እንድንሆነን ሰስተነብል የሆነ ደግሞ ኢንፍራስትራክቸር ፊውቸር ሬዲ ሆነ ዘመኑ እንደምታውቁት ኤአይ ኤራ ነው። ከዚህም ጋር ተያይዞ ይህ የምታዩት ኢንፍራስትራክቸር የኤአይ ፋንክሽናሊቲ ወይም ፊውቸር ያለው ነው ማለት ነው። በቀላሉ ምን ማለት ነው እያንዳንዱ መኪና የራሱ የሆነ የባትሪ ካፓሲቲ ያለው የተለያዩ እንግዲህ መኪናው ማኒፋክቸር የሚያደርገው አካል ለመኪናው ያስቀመጣቸው ነገሮች አሉ ማለት ነው። ስለዚህ ቻርጂንጉ ምንድነው የሚያደርገው ተረድቶ ነው የመኪናውን ያለበት ሁኔታ የባትሪ ሁኔታ አይቶ ተረድቶ ነው ቻርጅ የሚያደርገው ማለት ነው። ይሄ ባትሪው ላይ ጉዳት እንዳይደርስ አናላይዝ አድርጎ ነው የሚለቀው ማለት ነው ቻርጅ የሚያደርገው ማለት ነው። ስለዚህ ኤአይ ስንል ብዙ ጊዜ ቅንጦት ይመስላል፣ ግን አይደለም። በአግባቡ ኢንቴንሽናል ሆነን ስትራቴጂክ ሆነን ችግር ፈቺ በሚሆን ልክ መጠቀም እንችላለን የሚለውን በጣም ጥሩ ማሳያ ነው ማለት ነው። እንደምታውቁት ኢትዮ ቴሌኮም ኤአይን ይጠቀማል። ለምሳሌ ቴሌብር ላይ ከ14 ሚሊዮን በላይ ደንበኞች ከ31 ቢሊዮን በላይ ብር በላይ ብድር አግኝተዋል። ይህን የሚሰራው ኤአይ ስኮሪንግ አለን አናላይዝ ያደርጋል። ቢሄቪየር አጥንቶ ነው ይሄን የሚያደርገው ማለት ነው እንጂ ሰው አይደለም የሚሰራው ማለት ነው። በዚህ መልኩ ነው ችግር የምንፈታበት የምንጠቀምበት ቫልዩ አድ የምናደርግበት። በተመሳሳይ በዚህኛውም ኢንፍራስትራክቸራችን ላይ ይህንኑ ነው ያደረግነው ማለት ነው። አናላይዝ ያደርጋል እንደየመኪናው ባህሪ ማለት ነው። እንደምታውቁት ብዙ አይነት የኤሌክትሪክ መኪኖች አሉ። ለምሳሌ የኢሮፕ የምንላቸው የራሳቸው የሆነ ቢሄቪየር አላቸው። ለነሱም ተስማሚ በሆነ ልክ ቻርጅ ማድረግ የምትችሉበት አቅም ነው የተገነባው ማለት ነው። ስለዚህ ከአንድ አመት እኔ በጣም የረዘመ ጊዜ መስሎኝ ነበር። እዚሁ 2025 ላይ ነው ለካ ያደረግነው። አንድ አመት ባጠረ ጊዜ ውስጥ ሁለቱ ስቴሽኖች ምን ያህል የኤሌክትሪክ መኪና ተጠቃሚዎችን አስተናገደ የሚለውን አይ ቲንክ መረጃው ቢኖረን ጥሩ ይሆናል ብዬ አስባለሁ። እሱን ትንሽ ለማሳየት ያህል እንደምታዩት እንግዲህ ከአንድ አመት ባጠረ ጊዜ ውስጥ ከ165,000 በላይ መኪኖች በቀላሉ ግሪን ኤሌክትሪክ ተጠቅመዋል ማለት ነው አይደለም። በዚህ ቻርጂንግ እንትን ስቴሽን ማለት ግሪን ኤሌክትሪክ ነው የተጠቀሙት ማለት ነው። ምን ያህል ተጠቀሙ ካልን 4.3 ሚሊዮን ኪሎዋት ኤሌክትሪክ ወይም እኔ ግሪን ኤሌክትሪክ ኢነርጂ ነው የምለው ተጠቅመዋል ማለት ነው። ስለዚህ ይሄ በጣም ምን በግልባጩ ካየ ነው ምን ማለት ነው ካልን 165,000 መኪኖች ነዳጅ ይጠቀሙ ነበረ ማለት ነው። ስለዚህ ነዳጅ ሲጠቀሙ ደግሞ የሚሆነው ነገር የምታውቁት ነው። የመጀመሪያው ከፕራይሱን ጀምር ከኮስቱ ስንጀምር እንደምታውቁት በውጭ ምንዛሪ የምናመጣው ነው ነዳጅ ማለት። ስለዚህ ለነዚህ መኪናዎች ይወጣ የነበረ ነዳጅ ተቆጥቧል ማለት ነው። ይህ ነዳጅ ደግሞ እንደገና ተቀጣጥሎ ወጥቶ አየር ይበክል ነበር፣ ከባቢን ይበክል ነበር ማለት ነው። ስለዚህ እንደዚሁም በተመሳሳይ ደግሞ በዚሁ ኢኒሼቲቭ ወደ 6 ሚሊዮን ኪሎግራም የሚሆን ማለት ነው የካርቦን ኢሚሽን ሬዲዩስ አድርገናል ማለት ነው። ወደ አየሩ የሚወጣውን ወይም ደግሞ ብክለትን ቀንሰናል ማለት ነው። ስለዚህ ይሄ ማለት ደግሞ ምን ማለት ነው ስንል በአካባቢው ያሉ ነዋሪዎች ጤናማ የሆነ አይደል ኢንቫይሮንመንት እንዲኖራቸውና ከሰው ልጅ ጋር የተገናኘ ነው ቴክኖሎጂ ምለው በዚህ ልክ ሲገባና ስንጠቀምበት ነው ብዬ አስባለሁ። ስለዚህ ያልተበከለ የአየር ንብረት እንዲኖረን የራሱ አስተዋጽኦ ይኖራል ማለት ነው። ይሄን ያህል ካርቦን ዳይኦክሳይድ ሚኒማይዝ ለማድረግ ወይም ደግሞ ለመቀነስ ዛፍ ብንትከል ብንል ምን ያህል እንተክል ነበር ብለን ካየነው ወደ 30,444 ዛፎች መትከል ነበረብን ይሄን ያህል ኢሚሽን ለመቀነስ። አሁን ቨርቹዋሊ ይሄን ያህል ቀንሰናል ማለት ነው። ይሄ ነው ግሪን ኢኮኖሚ የሚያሰኘው ማለት ነው። ክላይሜት ሬዚለንት ኢኮኖሚ የምንለው ከዚህም አንጻር ነው ማለት ነው። ስለዚህ ይሄ በብዙ ኢኒሼቲቮች መደገፍ ያለበት መቀጠል ያለበት መስፋት ያለበት ነው። እነዚህ ነገሮች ሁሉ ከሰው ልጆች ጋር የተገናኙ ናቸው ማለት ነው። ለምሳሌ እነዚህ መኪኖች 165,000 ያልናቸው መኪኖች በዚህ ባጠረ ጊዜ ነዳጅ ቢጠቀሙ ኖሮ በአየነው በመረጃችን መሰረት ከ1.9 ሚሊዮን እስከ 2.2 ሚሊዮን ሊትር ነዳጅ ይጠቀሙ ነበረ። በብዙ መልኩ ችግር ፈቺ
ወጪ ቆጣቢ አይደል ለአየር ንብረት ተስማሚ የሆነ ለሰው ልጅም ጠቃሚ ሆነ ኢኮኖሚን አረንጓዴ ኢኮኖሚን ከመገንባት አንፃር ትሩፋቱ ይሄን ይመስላል ማለት ነው። በሁለት ስቴሽን ይሄን ያህል ማምጣት ከቻለን ኢማጂን አድርጉት እንግዲህ ስቴሽኖቻችን ቢሰፉ ምን ሊሆን እንደሚችል ማለት ነው። ሌላው ምንድነው እኔ ከዚህ የተረዳሁት በእንደዚህ ባጠረ ጊዜ 165,000 መኪኖች እንግዲህ ይሄ በሁለቱ በኢትዮ ቴሌኮም ስቴሽን ብቻ ነው። በሀገራችን በተለያዩ ቦታዎችም አሉ እንደምታውቁት እንግዲህ ሌሎችም ይኖራሉ ብዬ አስባለሁ። እንግዲህ የኢትዮ ቴሌኮም ለየት የሚያደርገው መረጃዎችን የምንይዝበት ክላውድ ያልናችሁ ቴሌብር ያልናችሁ ዲጂታል መሆኑ መረጃዎችንም ቢግ ዳታ የምንለው አለኛ ከዛ ደግሞ ኤአይ ይጨመርበታል። አናላይዝ እናረጋለን፣ ኢንተርፕሬት እናረጋለን። ለሀገር የሚኖረው ጠቀሜታ ለሰው ልጅ አልቲሜትሊ የሚኖረው ጠቀሜታ ጉዳት እስካለው ምን ሊኖረው ይችላል ብለን በዚህ ልክ አናላይዝ እናረጋለን ማለት ነው። 165,000 ቀላል አይደለም። ባጠረ ጊዜ አዶፕሽኑ በኢትዮጵያ የኤሌክትሪክ መኪና በጣም የፈጠነ ነው ማለት ወይም ፋስት ነው ማለት የምንችልበትን ደረጃ ያሳያል ብዬ ነው የማስበው። ይሄ ማለት ይህን መረጃ የሚያገኙ በነገራችን ላይ አሁን እንኳን ዛሬ ውድ የሚዲያ አጋሮቻችን ሼር ስታደርጉ አሴምብል የሚያደርጉ በፎሬን ዳይሬክት ኢንቨስትመንት ለመግባት የሚፈልጉን ሁሉ አትራክት የሚያደርግ ነው ለማለት ወዳለው ማለት ነው። ስለዚህ እንዲህ አይነት አስተማማኝ የሆነ ሪሊያብል ኢንፍራስትራክቸር በገነባን ቁጥር በሰፊው ኢኮኖሚያችንን የሚያግዝ ማህበረሰባችን ላይ ያለውን ችግር የሚያቃልል ስራዎችን እንሰራለን ማለት ነው። ሶስተኛው ስቴሽናችን 16 ዲስፔንሰሮች ያሉት ነው እዚህ በፊት ለፊታችሁ የምታዩት ማለት ነው። እንግዲህ በተመሳሳይ ሰዓት 16 መኪኖች ቻርጅ ማድረግ የሚችሉበትን አቅም የገነባንበት ነው። ቀደም ያልኩት ሁሉ የጠቀስኳቸው ፊቸሮች ያሉት ነው ማለት ነው። ስለዚህ እስካሁን ባየነው ሁኔታ በጣም ሬር ኬዝ ካልሆነ በስተቀረ 24 ሰዓት በቀን 7 ቀን በሳምንት እንደዚሁም 365 ቀን የሚሰራ መሆኑን ኢንፍራስትራክቸሩ ያረጋገጥንበት ነው። ለዛ ነው ሪሊያብል የምንለው ማለት ነው። ስለዚህ አድቫንስ ያደረጉ ቴክኖሎጂዎችን ደግሞ እዚህ ላይ እያከልንበት እንቀጥላለን። አላማችን ቀደም ብዬ እንደገለጽኩላችሁ ነው። ሰው ተኮር ስትራቴጂ ነው ያለን። ቀደም ባለው ጊዜም ኔክስት ሆራይዘናችንን ስትራቴጂያችንን አናውንስ ስናደርግ የገለጽንላችሁ ሰው ተኮር ቴክኖሎጂ ለሰው ልጅ አልቲሜትሊ ቴክኖሎጂውንም የፈጠረው ሰው ስለሆነ ከቴክኖሎጂው መጠቀም አለበት፣ የሰው ልጅን መጥቀም አለበት ብለን እናስባለን። ስንጠቀምበትም ስንገነባውም ስንተገብረው ማለት ነውና በዛ ኢንቴንሽን ነው ኢትዮ ቴሌኮም ስትራቴጂክ ኢኒሺዬቲቮቹን ተግባራዊ እያደረገው ለማለት ነው የምገልጽላችሁ። ስለዚህ ቀደም ብዬ ጠቀስኩላችሁ ሁሉ በጣም ጥሩ የምንላቸው ሌተስት የምንላቸው ፊቸሮችን ያከለ ነው። በቀላሉ የኤሌክትሪክ መኪና ተገልጋዮች ሲስተሙ ላይ መጥተው እንግዲህ ፕላግ አድርገው ፕላጊን እንደምንለው በጣም በቀለለ መልኩ የቴሌብር ሱፐር አፕ ተጠቃሚ መሆን ብቻ ነው የሚጠበቀው። በቀላሉ ቻርጅ የምታደርጉበት እድል የተፈጠረበት ነው ማለት ነው። ለሁሉም አይነት መኪና ተስማሚ ሆኖ የቀረበ ነው ማለት ነው። ቀደም ብዬ እንደጠቀስኩት ዛሬ ላይ እንግዲህ 16ቱን በዚህ መልክ ስራ ጀምረዋል ማለት ነው። ምናልባት እንግዲህ በኋላ ላይ ስትገለገሉ ከኤንቫይሮንመንት ጋር በተያያዘ ቀደም ብዬ እንዳነሳሁት ነው ማለት ነው። ስለዚህ ስትገለገሉ የነበራችሁ በሁለቱ ስቴሽኖች ምናልባት የኤሌክትሪክ መኪና ተገልጋዮች ያላችሁን ቴስቲሞኒ ብንሰማ በጣም ደስ ይለናል። በቀጣይም ግሪን ኢነርጂ ኢኒሺዬቲቭ የምንለው ስትራቴጂ አለን። በዛ ስትራቴጂ ደግሞ በርካታ ከኢነርጂ ጋር የተያያዙ እንግዲህ ለኢንዱስትሪው በተለይ ለዲጂታል ትራንስፎርሜሽኑ መፋጠን እና ሪሊያብል እንዲሆን ለማድረግ የሚያስችሉ ነገሮችን ይዘን እንቀርባለን ማለት ነው። ስለዚህ አንዳንዴ እንዲህ አይነት ፋሲሊቲ ሲያዩ ሰዎች ግራ ይገባቸዋል። ኤሌክትሪክ ነው ይሄ ነገር ዲጂታል ነው የሚል ማለት ነው። አት ኤንድ ኦፍ ዘ ዴይ ኤሌክትሪኩ የሚፈስበት እንዲህ አይነት ዲጂታል ኢንፍራስትራክቸር ይፈልጋል። ፓርት ኦፍ ዲጂታል ኢትዮጵያ ነው። ፓርት ኦፍ ዲጂታል ኢትዮጵያ አጌን ቅድም እንዳልኩት ፓርት ኦፍ ግሪን ኢኮኖሚ ምንም ጥርጥር የሌለው እነዚህ ነገሮች ሁሉ ተንሰላስለው ሲሄዱ ነው እንግዲህ እንዲህ አይነት ውጤት የምናይበት ማለት ነው። ይህንን ይመስላል። በስቴሽናችን አገልግሎት ደስ እንደምትሰኙ ተስፋ አደርጋለሁ። በድጋሚ ጥሪያችን አክብራችሁ በዚህ ስለተገኛችሁ እጅግ አድርጌ ነው የማመሰግነው።